በጣም ነው የማመሰግነው። በቂ ጥያቄ ተነስቷል። ለዛሬው አንዳንዱ ጥያቄ እዚሁ ምላሽ የሚሰጠው ነው። አንዳንድ ያላየናቸውን ጉዳዮች በእኛ በኩል ያላየናቸውን ጉዳዮች እንፈትሻለን። ለምሳሌ እህት ያነሳችውን ሴቶች በጣም ኢምፓወር እናደርጋለን፣ ግን ማየት ያለብን ጉዳዮች ካሉ እናያለን። እኛ ባለማካተታችን ምክንያት የተፈጠሩ ጉዳዮችን እንፈትሻለን። ሌሎቹን ጉዳዮች በጥቅል አድርጌ ለመመለስ ሞክራለሁ። በመጀመሪያ መገናኘታችን ትክክለኛ እርምጃ ነው። በመገናኘት ውስጥ ሞር ለመተዋወቅ እድል እናገኛለን፣ ለመማማር እድል እናገኛለን፣ ለመማርና ለማስተካከልም እድል እናገኛለን። የሚፎካከር የፖለቲካ ፓርቲ ሲባል አስፈላጊ በሆኑ ጉዳዮች የሚተባበር መሆኑን ለማሳየትም ጥሩ ልምምድ ይመስለኛል። በእርግጥ ምህዳርን አስታካችሁ በርካታ ጥያቄ ተነስቷል። ይሄ መድረክ በራሱ የፖለቲካ ምህዳሩ መለወጥ አካል ነው። የኢትዮጵያ ጠቅላይ ሚኒስትር በአመት 2-3 ፓርቲዎች ተሰብስቦ አያናግርም። እኛ እዚሁ ሀገር ነበርን፣ ከውጭ የመጣችሁ ላታውቁ ትችላላችሁ። አልነበረም። እንደዛ የምናደርገው ለምንድነው? እኛ ውስጥ ያለውን ክፍተት ከናንተ ስንሰማው ለመፈተሽ ስለሚያግዘን። አብሶሉት የሆነ የፖለቲካል ምህዳር ምንም እንከን የሌለበት ደግሞ ከጠበቃችሁ ፖለቲካ አልገባችሁም ማለት ነው። ዓለም ላይ እስካለን ድረስ የሚጀመሩ ነገሮች አሉ፣ የሚቀሩ ጉዳዮች አሉ። ሙሉ ንጹህ ነገር መጠበቅ ተገቢ አይደለም። በእኛ በኩል ግን የፖለቲካ ምህዳርን ማስፋት በሚመለከት ሁለት መሰረታዊ ሐሳቦች አሉ። አንደኛው ፉክክር ነው፣ ሁለተኛው ትብብር ነው። ጤናማ የሆነ ፉክክር እናደርጋለን ከፓርቲዎች ጋር፣ ትብብርም እናደርጋለን። ፉክክር ብቻ ከሆነ ወደ አጽናፍ ይወጣ፣ ወደ ግጭት የሚያመራ፣ ወደ ጸብ የሚያመራ የማያግባባ ስለሚሆን መተባበር በሚገባን ጉዳይ እንተባበራለን፣ ልንፎካከርባቸው በሚገቡ ጉዳዮች ደግሞ እንፎካከራለን። ይህንን ባላንስ አድርገን ነው ምን ሄደው የብልጽግና እሳቤ እኔ መራው አድሚኒስትሬሽን እሳቤ በፉክክርና በትብብር መካከል ሚዛን መጠበቅ ያስፈልጋል። ሁሉን በፉክክር ብቻ ካደረግን ውጤታማ አንሆንም ብለን እናምናለን። ለምሳሌ ትብብር በሚመለከት መቼም ሁላችሁም በኢትዮጵያ ፖለቲካ ውስጥ እድሜው ቢለያይም ያሳለፋችሁ ሰዎች ናችሁ። አሁን ባለው አድሚኒስትሬሽን ከሚፎካከሩ ፓርቲዎች 273 ሰዎች በተለያየ ደረጃ በአመራር ተሳትፎ ይሰራሉ። 273 ሰዎች፣ 4 ሚኒስትሮች አሉ፣ 4 ገደማ ሚኒስትር ዴታዎች አሉ፣ የቢሮ ኃላፊዎች አሉ፣ በዞን በወረዳ የተካተቱ ሰዎች አሉ። 273 የሚፎካከሩ ፓርቲ አመራሮች አሳትፌ አብሬ ሰራለሁ ያለ መንግስት ለትብብር ቦታ እንዳለው በቂ ማሳያ ሊሆን ይችላል። ሰዎች የሚያዩት ፕሮፌሰር ብርሃኑን ወይም ዶክተር አረጋዊን ወይም ዶክተር በለጠን ብቻ ሊሆን ይችላል። በየደረጃው ግን አሉ ሰዎች፣ በየደረጃው የተካተቱ ሰዎች አሉ። አሁንም ደግሞ ማረም ያለብን ነገር አለ። ማረም ያለብን ነገር በቂ አይደለም። ምን ፈልገው ያካተትን የተሻለች ኢትዮጵያን መፍጠር ነው እንጂ የብልጽግና ኢትዮጵያ መፍጠር አይደለም። ዓላማው እሱ አይደለም። ግን በአንድ ጊዜም ብናፍስ ፓርቲዎች ሰብሰብ ብለው ጠንካራ ሆኖ ሐሳብ ኖሯቸው ከመምጣት ይልቅ ቅድም እንዳያችሁት በጣም በርካታ ፓርቲ ነው ያለው። ሁሉም ሰው ይፈልገው ደግሞ ፓርቲ ብሎ ሊቀመንበር መሆን ነው። ሊቀመንበሮች በሙሉ ብንሰበስብ አሁን 67 ትጠጋላችሁ። የኢትዮጵያ ካቢኔ ደግሞ እንደምታውቁት 20 ነው። አይበቃንም ካቢኔው ራሱ። ይሄ ያስቸግራል። ሰብሰብ ቢባል ግን በእኛ በኩል ክፍት ነው። ከሚፎካከሩን ሰዎች ጋር ለመስራት ምንም ችግር የለብን። ዋናው መስፈርቱ ግን ኢትዮጵያ አንድ ታላቅ ሀገር ሆና እንድትቀጥል በመንግስት በኩልም በሚፎካከር ፓርቲ በኩልም በተወሰነ ደረጃ የመተው ልምምድ ያስፈልጋል። በተደጋጋሚ አንስቻለሁ። ፕሮፌሰር ብርሃኑ፣ ዶክተር በለጠ
በብዙ ጉዳዮች በማክሮ ኢኮኖሚክ ማሻሻያው ላይ በጣም ይጨቃጨቃሉ። በእያንዳንዱ ሪፎርም ይጨቃጨቃሉ፣ ሐሳብ ያነሳሉ። ለኔ የሚቀለኝ የራሴ ፓርቲ ሰዎች ሰብስቤ ካቢኔ ማድረግ ይሻለኛል። ቢኮዝ ካቢኔ ወስጄ ካላጸደቅኩ ልሰራ አልችልም። እነሱ ደግሞ ካቢኔ አባላት ናቸው። መደበቅ አልችልም አጀንዳው። ሁሉም ጉዳይ እንደሚቀበሉ አድርጋችሁ አታስቡ። እንደዛ አይደለም። በብዙ ጉዳዮች ከፍተኛ ክርክር ያነሳሉ፣ ይቃረናሉ፣ ይጠይቃሉ። እንደዛ አይነት ልምምድ ግን ካልተለማመድን በጋራ ሀገር ልንሰራ ስለማንችል ይሄው 4 ዓመታችን እኮ ነው። እነዚህ ሰዎች ከባለፈው ምርጫ ጀምሮ የካቢኔ አባላት ሆነው 4 ዓመት አለን እየተጨቃጨቅን። ከውጊያው ስለሚሻል ከስደት ስለሚሻል ነው አብረን የምንሰራው። እና በእኛ በኩል ያለው እሳቤ ፉክክር ብቻውን በቂ አይደለም፣ ትብብር ያስፈልጋል። ባንግባባ እንኳን እየተባበርን ኢትዮጵያን ብንገነባ ይሻላል የሚል ሐሳብ አለን። ተናግረናል፣ ጽፈናል፣ ደግሞ ልንኖረው እየሞከርን ነው። ሙሉ ካልሆነስ እናሰፋዋለን። ለምሳሌ ትግራይ አገልግለው በውጊያው ጊዜ ከስራ ውጭ የሆኑ ሰዎች አሉ የተባለውን እናጣራለን። ይሄ ካለ እናስተካክላለን። ለማስተካከል ዝግጁ መሆናችንን መገንዘብ ያስፈልጋል። ከዲሞክራሲ ልምምድ ችግር የተነሳ ግን በየቦታው ውስንነቶች ይኖራሉ። በታች ወረዳ ዞን ብቻ ሳይሆን ላይም ጭምር ከየት እናመጣዋለን? ኢትዮጵያ ውስጥ ዲሞክራሲ አልነበረም። ስንወለድ አልነበረም፣ ስንኖር አልነበረም። ያልነበረን ነገር 100% ለምን አታደርገውም ብትሉ ያስቸግራል። እና ግን ለውጡን እያየን የሚጎለውን ነገር እየሞላን ብንሄድ ደግሞ የተሻለ ሀገር ለመፍጠር የሚያግዝ ይመስለኛል። ለምሳሌ በባለፈው ስንገናኝ በክልል በዞን ደረጃ ችግር አለብን ስላላችሁ ወዲያው ተነጋግረን ሁሉም ክልሎች ሁሉም ዞኖች እንዲያነጋግሯችሁ ተደርገዋል። ከ30 በላይ ኬዝ እንደተፈታ ቃለሁ በዛ ውይይት። ምርጫ ቦርድ አፕላይ አድርጋችሁ ምርጫ ቦርድ የኛን ተሳትፎ ሲጠይቅ በሚኒስትርና ሚኒስትር ዴታ ብቻ ነው ውክልና የሰጠነው። እስከ ዞን ድረስ ታች ድረስ ስትከሱ ከዚህ ሚኒስትር ወይም ዴታ እየላክን ያ ጉዳይ እንዲጣራ ያደረግነው እንዳይታፈን ስለፈለግን ነው። እነዚህን ጉዳዮች ታነሳላችሁ ይጠብቄ ነበር። እንፈልጋለን፣ ጽፈናል፣ አሰልጥነናል፣ በእኛ ደረጃ ሞክረናል። በጎደለው ደግሞ እናንተን ስናገኛችሁ ግብአት እየወሰድን እያረምን ለመሄድ ነው ያለው ፍላጎት። ከባለፈው በዚህ ደረጃ አስተዋውሳለሁ። በአፋር፣ በሶማሌ፣ በኦሮሚያ፣ በቤኒሻንጉል ብዙ ማጣራት ስራዎች ሲሰሩ እንደነበር አውቃለሁ። አሁን የሚቀር ነገር ካለ ሲሚላርሊ እናጣራለን፣ ችግር የለም፣ እናስተካክላለን። እንደው በአንድ ጀንበር ሁሉ ይምላካል ሁሉ እንዳይጎል ጥንቃቄ ማድረግ ያስፈልጋል። ሁላችሁም እንዳላችሁት ከሌብነት ጋር ከጽንፈኝነት ጋር ዲሞክራሲን ኤክሰርሳይዝ ከማድረግ ጋር ብልጽግና ውስጥ ችግር አለ ያላችሁት ትክክል ነው። ለዚህ ነው እየገመገም የምናባረረው የምናስረው ስንት እኮ የምናወርደው ለዚህ ነው። ብልጽግና የሆነ ሁሉ ምንም እንከን የሌለበት ነው የሚል አይነት እሳቤ እኛ የለንም። ይልቁንስ እናንተ ብትፈትሹ ሰው ኢዜማ ሲሆን፣ ሰው አብን ሲሆን፣ ሰው አረና ሲሆን፣ ሰው የሆነ ፓርቲ ሲሆን ተደብቄ እዛ ውስጥ አንድ ግሬ እዚህ አንድ ግሬ ጫካ ሊል እንደሚችል ሲጠይቁት በህግ ሲጠየቅ አረና ይሆናል ወይም የሆነ ፓርቲ ይሆናል ሲጠየቅ። ሌላ ጊዜ ግን የሚሰራው ከሌሎች ኃይሎች ጋር ነው። እኛም ውስጥ ኢንፊልትሬሽን አለ፣ እናንተም ውስጥ ኢንፊልትሬሽን አለ። እኛ ጋር ጠቁሙን፣ በማስረጃ እየገመገምን እርምጃ እንወስዳለን። እናንተም ስንጠቁማችሁ ግን ስሙ። እናንተም ስንይዝባችሁ ግን ለመፈተሽ ዝግጁ ሁኑ። ለዛ ለመፈተሽ ዝግጁ ካልሆናችሁ በቀር ምን ፈልገው ነገር አናመጣም። የከበደንን ነገር ማወቅ አለብን። ቀላሉን ነገር ሳይሆን የከበደንንና ማድረግ ያለብንን ነገር ማወቅ ያስፈልጋል። እና ምህዳርን በሚመለከት በፉክክርና ትብብር መካከል ቆመን የሚፎካከሩ ፓርቲዎች አሳትፈን የተሻለች ኢትዮጵያን መፍጠር ፍላጎታችን ነው ስንል ምህዳር ግን ለማን ይሰፋል ሚለውን ግን መጠየቅ አለብን። ሁላችን ለማን ነው ምህዳር ይሰፋው? ይስፋ የሚባለው ምህዳር ሐሳብ አንግቦ ሐሳብ ሰንቆ ተደራጅቶ ሐሳቡን ሽጦ በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሐሳብና ነፍጥ ይዞ
ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው ነው። ይሄን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ ዋናው ነገር 4 ኪሎ ነው። ፖለቲካ ይሄ ብቻ ነው። በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው የማስበው። መድከም የለባቸውም። አንደርስታንድ ማድረግ አለባቸው። አሁን ያለውን አውድ አይፈቅድም እንደዛ። ቶሎ ብለን አጀስት አድርገን በትክክለኛው መንገድ ህግን ተከትለን ፖለቲካ የምንጫወትበትን ነገር መፍጠር ያስፈልጋል እና የትጥቅ ትግል የማድረግ መብት የሚባል ዲሞክራሲ ዓለም ላይ የለም። ዲሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉ ደግሞ እንዲያስከብርልህ መብት መጠየቅ ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ፣ በከፊል አሸባሪ፣ በከፊል ጋዜጠኛ፣ በከፊል አሸባሪ፣ በከፊል ብልጽግና፣ በከፊል አሸባሪ እንደዛ አይቻልም። መምረጥ ነው። ይሄ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ። ከስጋው እጾማለሁ ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው እንጂ ስጋውን ጾማለሁ መረቁን አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች በሰላም ሳይመች ሲቀር ደግሞ በኃይል ታገላለው ትክክለኛ ስላልሆነ እኛ ምንፈትሽ መረጃ ባገኘን ልክ እናጠራለን። እናንተም ውስጣችሁን አጥሩ። የጋራ ኃይል የፖሊሲ ዲፈረንስ ቢኖረው በኢትዮጵያዊነትና ኢትዮጵያን በመገንባት እንብዛም ማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመን በኃይል ጉዳይ ማስፈጸም እንደምንችል እያሰብን ከሆነ አይሆንም። በህገ መንግስቱ በብቸኝነት ኃይል መጠቀም ስልጣን የተሰጠው ለተመረጠ መንግስት ነው። ያንን መቀበል ያስፈልጋል። አሁን የኛ ነው። ነገ ደግሞ ስታሸንፉ የእናንተ ሊሆን ይችላል። አሁን በእኛ እጅ ያለ አክብሩት፣ በእናንተ እጅ ሲመጣ ደግሞ እኛም እንድናከብረው እንለማመደው። ያ ካልሆነ በቀር ሁላችንም እኩል በኃይል እርምጃ ለመውሰድ እየሞከርን የምናስበውን ዲሞክራሲ ኢትዮጵያ ውስጥ ልናመጣ አንችልም። ይሄን ከምህዳር አንፃር ብታስቡበት። ብዙውን ለማቀፍ እየሞከርን ነው። ችግር አለ ስትሉ ተወያይተን እየፈታን ነው። አቶ አደን ባለፉት 6 ወራት 2-3 እንዳገኛችሁ አውቃለሁ። በክልልም ውይይት ነበረ። አሁን እናጠናክራለን። 100% ምላሽ ስለማናገኝ እየተወያየን እየፈታን የምንሄድበትን መንገድ ብንፈጥር ምህዳሩ አሁን ብቻ ሳይሆን ለሚቀጥለው ምርጫም እየተሻለ እንደሚሆን ተስፋ አደርጋለሁ። የኛ ፍላጎት ከ6ኛው ሀገራዊ ምርጫ የተሻለ ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል እናስባለን። ማን ይመረጣል የሚለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛን ወዳደራለን። ብልጽግና የሚወዳደረው ለማሸነፍ ነው ህልሞች ስላሉት። ግን ብልጽግና ብቻ የሚይዘው መንግስት ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዲሞክራሲ ይጠቅማል ደግሞ አናምንም። እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ ቢፎካከሩ ፓርቲዎችን ቢሳተፉ ይጠቅማል እናስባለን። ይሄን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁን ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናም ጉዳይ ስላለ ነገር እንዳይበላሽ ከወዲሁ አመት አለን። ምንከራከርበት እንከራከራለን። ምንስማማበትን ደግሞ የተስማማን እየለየን አብረን ብንሰራ ፓርላማው ኢንክሉሲቭ ይሆናል። መንግስቱም ካሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ለኢትዮጵያ ይጠቅማል። በዚህ መንገድ ለማየት ብንሞክር ይሻላል። ሐሳብን በነፃ የማራመድ ሐሳብን በነፃ የመግለጽ ህገ መንግስታዊ መብታችሁን ማስከበር ላይ
ያለው ውስንነት ደግሞ እኛን ይመለከታል። እሱን ደግሞ እኛን ፈትሻለን። በህግ ሪኮግናይዝ ተደርጓል። ማንም ሰላማዊ ኃይል ሐሳቡን በነጻ ማራመድ ይችላል፣ ሚዲያ መገልገል ይችላል፣ በመድረኮች ላይ ሐሳቡን ማንሳት ይችላል። ይሄን የሚከለክሉ ጉዳዮች ቢሮን ጨምሮ ካሉ ደግሞ እኛ እየፈተሽን እናስተካክላለን። አቅም በፈቀደ መጠን አብዛኛውን ችግሮች ፈተን የተሻለ ምርጫ ለማድረግ ከእናንተ ጋር እንሰራለን። ከተነሱ ጉዳዮች ህገ መንግስትን የሚመለከት አይ ቲንክ በስድስት ክፍል ተከፍለው ከተነሱ ጥያቄዎች መካከል የህገ መንግስቱ ጥያቄ ትንሽ ህጸጽ ያለበት ይመስለኛል። በጋራ ያያችሁት ጉዳይ ከሆነ መልሰን ብንፈትሸው ህጸጹ ምንድነው? አንደኛ ስለ ለውጥ ያለን ሐሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው ሐሳቤ ትክክለኛ ሐሳብ አይመስለኝም። ምክንያቱም ለውጥ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መወሰድ የለበትም። በእርግጥ ብዙ ለውጥ መጥቷል ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬው መድረክ ጨምሮ ለውጥ ነው። ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ በዛ ትክክለኛ ሐሳብ አይመስለኝም። ህገ መንግስቱ ይለወጣ አይለወጥም እናየዋለን። ነገር ግን ያን በመለወጥ የለውጥ መንግስት ያን ባለመለወጥ ደግሞ ያልተለወጠ ወይ የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንፃር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው። ራሱ ይሄን መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ ቀዳጅ አጥፊ አይደለም። ያማ መጥፎ ሐሳብ ነው እኮ አለ። እየመጡ መቅደድ እኮ አላዋጣማል። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፈረንስ የለውም። ያን እኛ አንደግፍም። እኛ የምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ 50 ጥያቄ ቢኖር 50 ጉዳይ ቢኖር 50ውን በአራት በአምስት ካቴጎሪ ብንከፍለው 10ሩ የግድ ያስፈልገናል። ለለውጥ ለልማት ለአንድነት ኢምፖርታንት ነው። 10ሩን ቀስለን ማየት እንችላለን። 10ሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከል የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምጽ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛ ማቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያልነው። በዛ ውይይት ውስጥ በርካታ ማህበረሰብ የተሳተፈ ነው። ፓርቲዎች የተሳተፉ ነው። ፈራ ተባ የሚሉ ፓርቲዎች እንዳሉ አውቃለሁ። ፈራ ተባ የሚሉ ፓርቲዎች አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር በየትኛውም መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን እቀበላለሁ እንላለን። አሁን አልተቀየረም። እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። ከዚህም እንዳይቀር ፓርቲ ናችሁ፣ ከዛም እንዳይቀር አልገባችሁም። እነዚህ ደግሞ ይታወቃሉ፣ የማይታወቁ አይደሉም። በስም ይታወቃሉ፣ ሪሌሽንሺፓቸውም ይታወቃል። አሁን ግን ለመላው ኢትዮጵያ ሕዝብ እና ለእናንተ ማረጋገጥ የምፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም
አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። እኛ ስላልን ብቻ እኛ ስለፈለግን ብቻ አንቀይርም። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይሄን ማውራው ለጥቂት ፓርቲዎች ነው። ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሐሳባችሁ ለሪከርድ ይቀመጥላችኋል። እርግጠኛ ነኝ ከተነሳው ሐሳብ በላይ ሐሳብ የላችሁም። ምንም ጥርጥር የለውም። እሱ ካላችሁ ግቡና እንያችሁ። የተለየ ሐሳብ ካላችሁ ውይይት ውስጥ ገብታችሁ እንያችሁ። ግን አይመስለኝም። ያልተነሳ ጉዳይ የለም። እዛ ቦታ ላይ ብዙ አጀንዳ የተነሳ ነው ያለው። ሐሳብ ያለው የትኛውም ውጭ ያለም ይሁን ውስጥ ያለም ይሁን በረሃ ያለም ይሁን በፈለገው መንገድ አይዲያ አለኝ የሚል ሰው ካለ ክፍት ነው። ያ የተናገርነው ሐሳብ ሁሉ ግን የብልጽግናም ይሁን የናንተ ይተገበራል ማለት አይደለም። ከዚያ ውስጥ ተለይተው በሚቀርበው ሪኮመንዴሽን ህግን ተከትሎ ማሻሻያዎች ይደረጋሉ። ለመናገርም መብት እንዳለን ሁሉ ለመደመጥ መብት እንዳለን ሁሉ ከተናገርነው ውስጥ አንዳንዱ ጉዳይ ለጊዜው ተቀባይነት ባይኖረውም እንደ ፖለቲካ ትግል አካል አድርገን መቀበል መቻል አለብን እንጂ ካልመለሳችሁም አይቻልም አይባልም። የህገ መንግስቱን ጉዳይ በዚህ ብናይ ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው? ጌታዬ በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ 8-9 ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛስ ከመቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለንም እንዴ አስገቡን ይላሉ። ኢህአደግ ደግሞ አይደለም እናንተ ገና ናችሁ ይላቸዋል። ዛሬስ የእንደርታ ፓርቲ ነኝ 70 እንደርታ ሲል ለምን እኛ ጋር ተቀላቀለም የሚል መንግስት ነው ያለው። ቶታሊ ይለያያል። ትናንትና የሚገፋ ነው፣ ዛሬ ደግሞ ነው አብረን እንስራ የሚል ነው። ለውጥ ነው ይሄ ራሱ ብልጽግና ለውጥ ነው። አሁን ባይገባችሁም እየቆየ ገባችኋል። እና ፖለቲካሊ የኢትዮጵያን ላንድስኬፕ ቀይረነዋል። አንደኛ ዲሞክራቲክ ኢንስቲትዩሽን ምርጫ ቦርድ፣ ሂውማን ራይት ኮሚሽን የመሳሰሉትን 100% ከመንግስት ገለልተኛ አድርገናቸዋል። 100%። ለምሳሌ በቅርቡ ምርጫ ቦርድ 3 ሰዎች ተጨማሪ ሾሟል። ከፈለጋችሁ ጠይቋቸው። ሰዎቹን የተመረጡ የሃይማኖት አባቶች የሀገር ሽማግሌዎች ነበሩ። መተው ሪፖርት አደረጉልኝ። የሆኑ ሰዎች ሊስት አድርገውልኝ ከዛ ከነዚህ ውስጥ ማን መረጣቸው ስላቸው በአንድ ድምጽ 1 2 3 ብሎ ነገሩኝ። እነሱ ያቀርቡትን ሐሳብ 100% ተቀበልኩት። አላቃቸውም ሰዎቹ ነው። እናንተ ከመረጣችሁ እሺ ነው ያልኳቸው። በገቡ 3 ሰዎች ውስጥ ምንም ሚና የለንም እኛ። ሊስት አቀረቡ፣ 3ቱ ይሻላሉ አሉ። አሳማኝ በሆነ መንገድ ሐሳባቸውን አቀረቡ፣ ተቀበልኳቸው። ምርጫ ቦርድ እንደከዚህ ቀደሙ የብልጽግና ነው ቢባል እናንተ የምታምኑ አይመስለኝም። ሌላ ሰው ባያምን አይደለም። ሂውማን ራይት ኮሚሽን እኮ አይታችኋል። እኛ ደሞዝ እየከፈል 1001 ሪፖርት ሲያወጣ አንድ ቀን ለምን ብለን አናውቅም። እንልመደው እስኪ ይሄንን ነገር እንልመደው ብለን አልነካም። ይሄ ነገር ጥቅም አለው ያላችሁ እንደሆነ ጥቅምም ጉዳትም አለው። ይሄንን ባላንስ አድርጎ መሄድ ያስፈልጋል። ፖለቲካሊ ለውጥ አለ። ኢኮኖሚክ ላንድስኬፕ ፖለቲካል ላንድስኬፕ ብቻ ሳይሆን ኢኮኖሚክ ላንድስኬፕ በኋላ መጣበታለሁ። ሰፊ ለውጥ አለ። ድሮ የነበረው እኮ ግብርና መር ልማት ነው። አሁን ግብርና መር እኮ አይደለም። ግብርና መር፣ የማይኒንግ መር፣ አይሲቲ መር፣ ቱሪዝም መር፣ ኢንዱስትሪ መር ብዝሃ ዘርፍ ነው። ለውጥ ነው ይሄ። በፖሊሲም በስትራቴጂም በሐሳብም በጣም ልዩነት አለው። ማህበራዊ ዘርፍ ሌላው ቢቀር ትምህርት ፍኖተ ካርታ አልተዘጋጀም እንዴ? የፈተና ስርዓት የፈተና ክፍል ደረጃ አልተቀየረም? ብዙ ለውጥ እኮ አለ በሁሉም ሴክተር። ያ ስላለ ሪፎርም በራሱ ኢትዮጵያ ውስጥ የደርግ መንግስት ሲመጣ የኃይለ ሥላሴ መንግስት እንደ ስርዓት ማፍረስ ብቻ ሳይሆን በርከት ያሉ ሲኒየር አመራሮች ካልሞቱ በቀር መቀጠል አልችልም ብሎ በአንድ ጀንበር ገሎ ከሻለቃ በላይ ያለ ማንኛውም ሰው አያስፈልገኝም ብሎ አስወግዶ ነው ሬቮሉሽን የቀጠለው። በኢህአደግ መንግስት የመጣን እንደሆነ ከሻለቃ በላይ ሳይሆን
ከወታደር በላይ አያስፈልግም ብሎ መከላከያውን አፍርሶ 100% አፍርሶ ተቋም አፍርሶ ነው የቀጠለው። አጋርና ወገን ብሎ ከፍሎ እኛ ከመጣን በኋላ በወታደርም ይሁን በፖለቲካ በውጭ ያሉም ይሁን በውስጥ ያሉ በመከላከያ ውስጥ አቅም ሙያ ያላቸው የወጡም ጭምር መልሰን እና ኢትዮጵያ የተቋም እየገነባን ያለነው ለውጥ ነው። ሪፎርሙ በራሱ የቀደመን ተቋም አናፈርስም፣ የጎደለውን ሞልተን እንቀጥላለን የሚለው በራሱ ሪፎርም ነው። ትናንት አይታችኋል እኮ ፓላሱ። አሁን ስትሄዱ ጎንደር የምትሄዱ ሰዎች ፋሲል ተመልከቱ፣ ጅማ የምትሄዱ አባጅፋር ተመልከቱ፣ ደቡብ የምትሄዱ አላላኬላ ተመልከቱ። የጥንት እኮ ናቸው። ለምን ይፈርሳሉ? ሀብት ናቸው ብለን የገነባ ነው። በሃይማኖትም ብትፈልጉ ላሊበላን መልሰን ለመጠገንና ለማሻሻል በጣም ከፍተኛ ስራ ይሰራ ያለ ነው። አክሱምም ጀምረን ነበር። ራሴ ሄጄ ከጣሊያን መንግስት ጋር ሞክረን ነበር፣ አልተሳካም እንጂ ሁሉም የኢትዮጵያ ሀብቶች አባቶቻችን የሰሯቸው መጠገንና መሸጋገር አለባቸው። ሰላም በሚመለከት ብዙ ሀሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው ማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው ማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለምን መክራችሁ አትመልሷቸውም? እኔን ከመጠየቅ እነሱን ተበቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል፣ ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። ይሄን ነገር በጋራ ማስቆም ያስፈልጋል። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል በኢትዮጵያ ባህል ውስጥ ሁለት አይነት ኋላ ቀር እሳቤዎች አሉ። ዋና ፋውንዴሽን ፍላጎትን በኃይል ማስፈጸም ነው ካልኳችሁ በኋላ ሁለት ከዚህ ጋር የሚያያዙ ችግሮች አሉ። አንደኛ አልጋው አልጠናም፣ አልጋው ሳይጠና ነቅንቀው የሚባል በሽታ አሁን አይምሰላችሁ፣ የቆየ ነው። አልጋው አልጠናም እነቅንቀው ደግሞ የሚባለው በሀገር ሰው ብቻ አይደለም፣ ከብዙ ሰዎች ጋር ባንዳ እየተኮነ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ቴዎድሮስ ታሪካቸውን ብታዩ ይሄ ነው። አልጋ አልጸናም ነቀንቃለሁ እያለ ይቀጠራል፣ ሌላ ቦታ ይቀጠራል። አንዳንዶቹ ሞተዋል፣ አንዳንዶቹ ተቸግረዋል፣ አንዳንዶቹ መከራ አይተዋል። ያም ሆኖ ኢትዮጵያ ተጎድታለች ሲደመር። አሁንም ያለው ገና ናቸው አልጸኑምና አሁን ነው መነቅነቅ ጊዜው አሁን ነው በሚል ለብዙ ሀገራት የተቀጠሩ ወንድሞቻችን አሉ። የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ናሽናል ደህንነት ከመጠበቅ ይልቅ ለሌላ አገር መቆም የመረጡ ሰዎች አሉ። ለምን አልጋው አልጸናምና አሁን ነው የምንነቀንቀው ብለው። ሁለተኛው ደግሞ የፖለቲካ ንግድ ነው፣ መብት ሽፋን ነው። ለምሳሌ የኦሮሞ መብት አልተከበረም ብሎ ክላሽ ይይዛል። ግን ኦሮሞ ያግታል፣ ኦሮሞ ይዘርፋል፣ ኦሮሞ ይገላል። ያ ሽፋን ነው። ዋናው ፍላጎት ጥቅም ነው፣ ንግድ ነው፣ ዘረፋ ነው። የታጋይ ዘራፊ ማለት ነው። ሽፍታ ድሮም ነበር። ያሁኑ ደግሞ በዚያ መልክ ራሱን አሻሽሎ እርስ በርሱ የማይተዋወቅ ግሩፕ ራሱ አንዱ ግሩፕ ጅማ፣ አንዱ ግሩፕ ወለጋ፣ አንዱ ግሩፕ ሸዋ ቢሆን በአንድ ስም ይጠራል፣ ግን ዘራፊ ነው፣ አጋች ነው። ለምን እንደዛ ሆነ ያላችሁ እንደሆነ ህዝባዊነትና ህዝበኝነት ተቀላቀለ ኢትዮጵያ ውስጥ። ትምህርት ቤት ማሰራት ለህዝብ ብዬ ነው፣ ትምህርት ቤት ማፍረስም ለህዝብ ብዬ ነው፣ አስተማሪ ማገት ለህዝብ ብዬ ነው።
ትግል ነው። ማዳበሪያ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮህበት ሀገር ሆነ። የሚሰራውና የማይሰራው እኩል የሚጮህበት ሀገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ይሄን ለመገንዘብ እናንተ በቂ ልምድ አላችሁ ብዬ ተስፋ አደርጋለሁ። እነማን እየረበሹ መልሰው ኢሹ እንደሚያነሱ ታውቃላችሁ። ይሄን በእኛ ውስጥ ያለውን ማክሲመም ለመፈተሽ እየሞከርን ነው። አሉኛ ውስጥ ያልኳችሁ ሰዎች እናንተም ውስጥ ግን ፈትሹ። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጥቅም ፍላጎት ካለን ኢትዮጵያ ማልማት ነው የሚያዋጣን። በግል የምናገኘው ጥቅም ለጊዜው ነው አይዘልቅም ብለን የምናምን እንድንሆን 100% ይሄ ሁሉ ፖፑሌሽን በዚህ እሳቤ ላይ አንድ ማድረግ ባይቻልም ቢያንስ ፖለቲካ ምንመራ ሰዎች ብንግባባና በጋራ ብንሰራበት ለውጥ ሊመጣ ይችላል። በጋራ ለመስራት ግን ዝግጁ መሆን ያስፈልጋል። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበርን ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። ዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት ምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይሄንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም ብዙ ጥሩ ሐሳብ ተነስቷል። እነሱን እንዳለ እናያቸዋለን። ግን እናንተ መገንዘብ ያለባችሁ ያልተገደበ ህልም በተገደበ ሲዝን ነው ያለን። ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው። ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደግሞ ያለው ችግር ምንድነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮሪደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብ ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴ እንስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ ማዳበሪያው ችግር ነው። መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም እዚህ ውስጥ። አንድ ሰው ማን ቆሻሻ ይወዳል? መለወጡን ይፈልጋል። ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር እናንተም ጋር ሁሉም ሰው ጋር አለ። ከተማ ይጽዳ ካልክ ፈተና የግድ ነው። እርሻ ካልክ ፈተና የግድ ነው። ማክሮ ኢኮኖሚክ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው። ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት
አይሳካልም። ለምሳሌ ማክሮ ኢንፍሌሽን ተነስቷል፣ ስራ ተነስቷል፣ የንግድ ሚዛን ጉዳይ ተነስቷል። እዳ አላነሳችሁም፣ ሪዘርቭ አላነሳችሁም። ለምሳሌ እህቴ ኢኮኖሚ ለስራለው ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን ያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናቀበት ደረጃ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ 3 እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን። ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ 3 እጥፍ ሪዘርቭ አድጓል። አንዱ የምንፈልገው ይሄንን ነው። ሁለተኛ ኤክስፖርት፣ ባለፈውም ተናግሬዋለሁ። የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩት አላውቅም። አሁን ላንቺ ነው የምናገረው። እንደምታውቂው የኢትዮጵያ ኤክስፖርት 4 ቢሊዮን መድረስ መከራው ነበር። 8 ቢሊዮን የሚለውን አቅለን ማየት የለብንም። እውነት ለመናገር በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካነው ከ8 በላይ ነው። ይሄ ትልቅ ሰክሰስ ነው። እዳ ታውቃላችሁ፣ የዚህ ነገር እዳ ምን እንደነበረ። አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከ10 በታች እናደርገዋለን። ለምን? እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው፣ ሱካር ተበድረው፣ ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም። የኛ ባቡር የሱካር ብድር ሌላውን ተውት። ወንጂ 60 ዓመት የቆየው ፋብሪካ ሂዱና ቼክ አድርጓሳችሁ 60 ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበተን ሰራተኛ። እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው። ይሄ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም እየጠበበ ነው። አሁን ዘንድሮ 8 ያሳካ ነው። በሚቀጥለው ፈጣሪ ያግዞን እናንተም በርተታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ፣ ሁለተኛው ማዳበሪያ ነው 1.5 ገደማ፣ ሶስተኛው ከባድ ነገር እዳ መክፈል ነው 2 ቢሊዮን ዶላር ገደማ። 8 አለ ማለት እነዚህ ሴኪዩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲህ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታችሁ ይሆናል። ማንም ያመርተው ግለሰብ እኮ ነው። እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳን ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም ሰፊ እድል ነው ያገኘው። ኢምፕሎይመንት በዚህ ዓመት ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት ምነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል ኢትዮጵያ ውስጥ ቢያንስ በግማሽ። ኢንፍሌሽን ላይ የተከተለው ምንድነው? 3 ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት። ሁለተኛ መደጎም፣ አምርተንም ደግሞ እጃጠር ሰዎች ስላሉ እንደጎም ብለን 350 ቢሊዮን ብር በዚህኛው ዓመት ደጉመናል። ለነዳጅ፣ መድኃኒት፣ ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ታቸዋል 4 ዓመት ተሰርተናል። አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች 1000 በላይ to be exact 1480 ገደማ ሰንደይ
ማርኬት ተፈጥሯል ኢትዮጵያ ውስጥ። ይሄን ደግሞ እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ እያደገ ሲሄድ መሀል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እየያዘ ይሄዳል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሐሳብ ለተወሰነ ጊዜ እንቸገራለን በኋላ መፍትሄ እናገኛለን ነበር ያልኩት ያኔ። ግን within a year ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው። ካፒታል ማርኬት፣ ዲጂታል ማርኬት ጋር የተነሳው ጉዳይ እንዳለ ነው የምወስደው። የእህቴን ሌብነት በሚመለከት ብዙ አልሰራችሁም ላለችው እህቴ በሁለት መንገድ ብናየው ጥሩ ነው። እኔ ሁልጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ አይደለም ከልቤ ነው የምናገረው። መንግስታዊ ሌብነት የለም። ነገር ግን ሌብነት እንደምታውቂው ውስብስብ ነገር ነው። ግለሰቦች በምን ደረጃ እንደሚያጭበረብሩ ድረት ነፍቶ መናገር አይቻልም። እኔ ሁልጊዜ የምናገረው በማህበር ተወያይተን በቃ አሁን ወርቅ 3 ኩንታል ነው አንዷን እንደብቅ አንልም። እንደዛ የለም። እንደ መንግስት የለም አልኩ እንጂ እንደ ሀገር በግለሰብ ደረጃ ሌብነት የለም አላልኩም። አንድ ሁለተኛ እሱንም ባላንስ አድርጎ ማየት ያስፈልጋል። በተለይ ታች ዝቅ እያልን ስንሄድ ለመታወቂያ ለሆነ ለቅጣት ለግብር እየተባለ ስለበዛብን ነው መሶብ ያልነው እኮ። ግለሰቡ ጋር ዲል ማድረግ ስለማንችል ሲስተም እንስራ። ሰጪውና ተቀባዩ ካልተገናኘ ነው እንጂ ያ ነገር የሚሳካው በፍጹም ሰው ኦሪየንት አድርጎ ሰው መክሮ አሰልጥኖ አትስራቅ ማለት ብዙ የሚሳካ አልመሰለኝም። ለእናንተም ስትመጡ መንግስት ስትሆን ያስቸግራቸዋል። መፍትሄው ሲስተም ነው። አሁን መሶብ ተሰርቷል በየቦታው ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ባህር ዳር ላይ እናስፋፋዋለን ጀምረናል። መሬት ለምሳሌ እዚህ አዲስ አበባ ዙሪያ እስከ አዳማ ድረስ ኦልሞስት ፉሊ ኦቶሜት ተደርጓል እኮ። ድሮ በጂኦስፓሻል ማድረግ አይቻልም፣ አሁን ሆኗል። ያን ለመፍታት መፍትሄው ሲስተም ነው። ሲስተም ጀምረናል። ያን እየፈታን እንሄዳለን። ሀብታም ኢንቨስተር በሚመለከት የኢትዮጵያ ቦታ መሸጥ የተባለው የኢትዮጵያ ሕገ መንግስት መሬት መሸጥ መለወጥ አይፈቅድም። ለውጭም ይሁን ለውስጥ አይፈቀድም። ከየት እንደመጣ ሐሳቡ አልገባኝ። እኛ የፈቀድነው በሪል ስቴት በሊዝ ቤት መግዛት እንዲቻል ነው። ይሄ ደግሞ ብዙ ካፒታል ስለሚያመጣ ነው። ጥሩ አየር አለን፣ ጥሩ ሀገር አለን፣ ኑና እኛ ጋር ኢንቨስት አድርጉ መባሉ ብዙ ጉዳት ያለው ነገር አይደለም። ግን ለውጭም ይሁን ለውስጥ ሰው መሬት አይሸጥም፣ አይለወጥም። አሁን ባለው ሕግ አትሊስት ወደፊት አላቅም። ቤት ግዙን ያልነው ቤት ማለት ጣራና ግድግዳ ግዙን ያልነው ይሄ መጥፎ ነገር አይመስለኝም። እና እንዴት እንዳያችሁት ባላቅም ጠቃሚ ነገር ነው። ንግድ ላይ ኢንቨስትመንት ላይ አፕሮቻችን ግን መርጠን ነው ሄድ ሃንት የምናደርገው። ብቃት ያለው ሀብት ያለው ሰው አምጥተን ነው የምናግዘው። ዝም ብሎ በጅምላ ጅማሮ ጥሩ ነው ብለን ብንወስድ እናንተም በዛ ብታግዙ ጥሩ ነው። ትምህርት በሚመለከት፣ ሴቶች በሚመለከት፣ ስልጠና በሚመለከት ብዙ ስራ የተሰራ ያለው ጊዜ ሲኖራችሁ ራሱ የትምህርት ሚኒስቴር ሊያስረዳችሁ ይችላል። በሪፎርሙ በትምህርት ቤት ግንባታው በተለይ ኤርሊ ቻይልድ ኤጁኬሽን ተብሎ ከ30 ሺህ በላይ መዋዕለ ሕጻናት ተገንብቷል። ሰፊ ስራ ነው የሚሰራው። ግን ይሄ ኢንቨስትመንት ኦቨርናይት ውጤት የሚያመጣ አይደለም። እዛው ላይ ሴቶች ኢምፓወርመንት በሚመለከት እኛ ጋር ብዙ ሞክረናል። እውነት ለመናገር ተቃዋሚ ፓርቲ ላይ ሴቶች ሆነው በአቅም ግንባታ የሚታገዙ ካሉ 100% ዝግጁ ነን። እኛ እዛው ባላችሁበት ስልጠና የውስጥም የውጭም ለማገዝ በጣም ዝግጁ ነን። አካል ጉዳተኛ የተነሳው ጥያቄ ዝም ብዬ በወስደው ወንድሜ ከኋላ ያነሳው ዝም ብዬ በወስደው ብንሰራበት ይሻላል። ላንተ ግን ለመረጃ እንዲሆን ትንሽ ማስተካከያ የሚያስፈልገው እዚህ አስኮ አካባቢ የኢትዮጵያ አካል ድጋፍ ሰርቪስ የሚባል ተቋም ነበር። እግር፣ እጅ እንደዚህ የሚሰራ ታቆ ከሆነ አላቅም። እና ራሴ ሄጄ ፋብሪካው በጣም ኋላ ቀር ስለነበረ ሞደርን ፋብሪካ የሰራ ነው። የኢትዮጵያ አካል ድጋፍ አገልግሎት ይባላል። መጎብኘት ይችላል። ያ ለብዙ ሰዎች ለምሳሌ ድሮ የነበረው እግር አይተጣጠፍም፣ ይከብዳል፣ አስቸጋሪ ነው። የነዚህ ግን እንደዛ ፕላስቲክ ነው፣ በጣም ቀላል ነው። እግር የመሰለ ነው። ሲለብሱ ደግሞ አይታወቅም፣ ያራምዳቸዋል። ይሄን ኢትዮጵያ እያመረተች ነው ያለችው። ደግፈን የሰራ ነው። ጎብኝታችሁ ከሆነ አላቅም። የብላይንድ ስኩል አዲስ አበባ የሰራ ነው በፈርስት ሌዲ ኦፊስ። ምንም ጥርጥር የለውም አፍሪካ ውስጥ የለም። በጣም ምርጥ ሃይ ስኩል ነው የሰራ ነው። ቦርዲንግ አሁንም 4 ገደማ ከውጭ ደጋፊዎች ጋር
እየሞከሩ ነው። አንዱን ሰሜን፣ አንዱን ምስራቅ፣ አንዱን ምዕራብ፣ አንዱን ደቡብ ለመስራት እየተሞከረ ነው ያለውና ሙሉ በሙሉ የተረሳ ጉዳይ አይደለም። ግን አንተ ባልከው ልክ ስላልሆነ እንፈትሻለን። እኛ በስልጣኑም በሌላውም አሉን የተወሰኑ ሰዎች አሉን። በቂ ስላልሆነ እንፈትሻለን። በሴቶች ልክም ባይሆን ማሳተፍ አለብን። ቁጥሩ እንዳልከው ቀላል ስላልሆነ ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ ወደ ልማት እንዲሄድ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እና እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ እናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ የቆመ ነዳጅ ሲገባ ውሃ የቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው። በከተማም በገጠርም ብዙ ተስፋ ሰጪ ጉዳይ አለ። እድገታችን ይጨምራል፣ ኤክስፖርታችን ይጨምራል፣ ገበያችን ይጨምራል፣ እንደ መንግስት ያለን ቁመና ይጠናከራል። የተሻለ ዴሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምጽ፣ የሚሳደብ ድምጽ፣ ተስፈኛ ድምጽ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሐሳብ ካልተግባባን ችግር የለውም። ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ ይቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉሲቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም። ነገርየው አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩም ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሜ ማረጋገጥላችሁ ነገር ባለፈው ብያችኋለሁ። አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተንም እንሄደውኛ አይደገምም እሱ። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ
እኛ ካሸነፍን አብረናችሁ እንሰራለን ካሸነፋችሁ እንሰጣችኋለን በምን በሰላማዊ ምርጫ ወይ ተሸነፋችሁ አብሮ ለመስራት ተዘጋጁ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ ከዚህ ውጭ ያለው ምርጫ ብዙ አያዋጣም ኢትዮጵያ አሁን በሽፍታ በክላሽ በመናምን አልፈናል ከዛ 100 ዓመት ቢታገል ማንነቱ በክላሽ አያሸንፈንም 100 ዓመት ጥቅም የለውም ከመጡስ እንቀበላለን ለምን ለኢትዮጵያ ሰላም ሲባል ቤኒሻንጉል ተቀበለናል ታቃላችሁ አፋር ተቀበለናል አልመጣም ካለስ በጋራ ሆነንኛ በህግ እንታገል እዛም እዚህም አንቁም የሚያዋጣው በጋራ ሆነን ኢትዮጵያን ብናበለጽግ ነው ይሄን ካልኳችሁ ከሰጣችሁን ኢንፑቶች አቶ አደን ብዙውን ፖይንት ይዟል በመንግስት ደረጃ የሚታዩትን አብዛኛው ሚኒስትሮች ከየትኛውም ፓርቲ ቢሆኑ ይዘዋል በየዞኖቻችሁ ያሉትን ችግሮች ከክልል አመራሮች ጋር እንነጋገራለን ማክሲመም ለመፍታት እንሞክራለን የጎደለ ደግሞ ካለ በሚቀጥለው ስንገናኝ ተወያይተን እንፈታለን በዚሁ መንፈስ ቀጣዩ ምርጫም የተሳካ እንዲሆን ኢትዮጵያ ብልጽግና የተሳካ እንዲሆን በጋራ እንድንሰራ አደራላችሁ ፈልጋለሁ ይቅናችሁ